በሕይወትህ ውስጥ አጋንንት የሚገባበት በር ተከፍቶ ቢሆንስ? በአሁኑ ጊዜ ክርስቲያን ነን የሚሉ በሚሊዮን የሚቆጠሩ ሰዎች በቤታቸው፣ በአእምሯቸው፣ በግንኙነቶቻቸውና ዕጣ ፈንታቸው ውስጥ ለአጋንንታዊ እንቅስቃሴ የእንኳን ደህና መጣ በር እየከፈቱ ነው። ክፉ ስለሆኑ አይደለም፣ ደካማም ስለሆኑ አይደለም። ነገር ግን ማንም እውነቱን ስላልነገራቸው ነው። ዛሬ እውነቱን ልነግርህ ነው፣ ምክንያቱም የማታውቀው ነገር ሊያጠፋ ይችላልና። በዚህ ቪዲዮ ብዙ አማኞች ሳያውቋቸው የሚያደርጓቸውን አጋንንት ወደ ሕይወታቸው የሚስቡ 5 ነገሮችን የምናይ ይሆናል። እስከ መጨረሻው ከኔ ጋር ቆይ። ይህ በመንፈሳዊ ሕይወት ውስጥ በጣም አስፈላጊው 10 ደቂቃ ሊሆን ይችላል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። መጽሐፍ ቅዱሳችን በኤፌሶን 4 ቁጥር 27 ላይ ለዲያብሎስ ፈንታ አትስጡት ይለናል። ጠላት ሁል ጊዜ በመግቢያ በር በኩል አይመጣም። አብዛኛውን ጊዜ እናንተ በማታውቋቸው በሮች በኩል ይገባል። ወደ ቤተ ክርስቲያን ልትሄድ መጽሐፍ ቅዱስን ልታነብ ትችላለህ። ነገር ግን በሕይወትህ ውስጥ በሮች ለአጋንንት ተከፍተው ሊሆን ይችላል። ዛሬ እነዚያን በሮች እየዘጋን ነው። እንቀጥል። አንደኛ፣ ቁጣንና ይቅር አለማለትን መያዝ። ይህ አብዛኞቹ ክርስቲያኖች ለመቀበል የማይፈልጉት ቁጥር 1 ክፍት በር ነው። እውነት ነው፣ ተጎድተሃል፣ በጥልቀት ተጎድተሃል፣ ፍትሃዊ ባልሆነ መንገድ እና ይቅርታ እንደማይገባቸው ወስነሃል። ትክክል ነህ። ምናልባት ላይፈልጉት ይችላል። ቅዱስ ቃሉ ግን እንዲህ ይላል፣ ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት። ኤፌሶን ምዕራፍ 4 ከቁጥር 26 እስከ 27። ያልተፈታ ቁጣ በቀጥታ የአጋንንትን ተጽዕኖ ወደ ሕይወት መጋበዝ ነው። በየቀኑ ያንን ምሬት ትይዛለህ። ውስጥህን ጨለማ የሆነን ነገር እየመገብክ ነው። በየምሽቱ ያንን ጥፋት ትደግማለህ። በርህን ክፍት አድርገህ ትጠብቀዋለህ። ይቅር አለ ማለት እንደ ኃይል ይሰማሃል፣ እንደ ፍትህ ይሰማሃል። ግን እስር ቤት ነው እና ቁልፉን የያዘው ጠላት ነው። በማቴዎስ ምዕራፍ 6 ከቁጥር 14 እስከ 15 ጌታ ኢየሱስ እንዲህ ብሏል፣ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም። ይህ ሐሳብ አይደለም፣ ይህ መንፈሳዊ ሕግ ነው። ይህንን በር ዝጉ። ሁለተኛ፣ በራስህ ሕይወት ላይ እርግማን መናገር። ድግምት ላትፈጽም ትችላለህ፣ ግን በየቀኑ ራስህን ትራገማለህ። አስበው ላይሆን ይችላል። በጣም ሞኝ ነኝ፣ ምንም ነገር ለኔ አይሰራም፣ በፍጹም ብቁ አይደለሁም፣ የተረገምኩ ነኝ። የምትናገረው ቃል ሁሉ መንፈሳዊ ክብደት አለው። ምሳሌ 18 ቁጥር 21 እንዲህ ይላል፣ ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ። ጥሩ ስሜትና መጥፎ ስሜት አይደለም፣ ሕይወትና ሞት ነው ያለው። ስለ ራስህ ጥፋት ስትናገር ጠላት ለሕይወትህ ካለው አጀንዳ ጋር በቀጥታ እየተባበርክ ነው። ቃል በቃል ከሲኦል ጋር እየተስማማ ነው። እግዚአብሔር አጽናፍ ዓለሙን በቃላት ፈጥሮታል። በእርሱ አምሳል ተፈጥረሃል። ቃሎችህ በመንፈሳዊ ዓለም ውስጥ እውነታን ይፈጥራሉ። ታዲያ ምን እየገነባ ነው? ምን እየጋበዝክ ነው? ራስህን እያጠቃህ ከሆነ ጠላት አንተን ማጥቃት አያስፈልገውም። ጠላት በሹክሹክታ የሚናገረውን ሳይሆን እግዚአብሔር ስላንተ የሚናገረውን ማወጅ ጀምር። ኢሳይያስ 54 ቁጥር 17 እንዲህ ይላል፣ በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም። ይህንን መናገር ጀምር። ይህንን እመን። ሶስተኛ፣ አእምሮህን በጨለማ መሙላት። በሌሊት ምን እየተመለከትክ ነው? በጆሮ ውስጥ ምን አይነት ሙዚቃ እየሰማ ነው? ነፍስን የምትመግባት ምን አይነት ይዘት ነው? ይህ አብዛኛው ሰው የሚዘለው ነጥብ ነው። ምክንያቱም ማንኛውም ሰው መዝናኛውን መተው ስለማይፈልግ። ግን ስማኝ፣ ፊልጵስዩስ 4 ቁጥር 8 ለክርክር ቦታ አይሰጥም።
በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ ይላል። አእምሮውን በአመፅ ያለማቋረጥ ስትሞላው የጾታ ብልግና እንደ ባህል የተለመደ ይሆንብሃል። ዝም ብለህ እየተመለከትክ አይደለም፣ መንፈሳዊ ቻናሎችን እየከፈትክ ነው። ጠላት የዓይንህን በርና የጆሮህን በር እንደ መግቢያ ይጠቀማል። ሉቃስ 11 ቁጥር 34 እንዲህ ይላል፣ የሰውነትህ መብራት ዓይንህ ናት። ዓይንህ ጤናማ በሆነች ጊዜ ሰውነትህ ሁሉ ደግሞ ብሩህ ይሆናል። ዓይንህ ታማሚ በሆነች ጊዜ ግን ሰውነትህ ደግሞ የጨለመ ይሆናል። እስካሁን በመልእክቱ እየተባረኩ ከሆነ እባክዎን አንድ አፍታ ይውሰዱና ይህንን ያደርጉ። ቪዲዮውን ላይክ ያደርጉ። ቃሉን በቀጣይነት ተደራሽ እንድናደርግ ይጠቅመናልና። መልእክቱ ይቀጥላል። አራተኛ የልምምድ ኃጢአት። ይህን በፍቅር መናገር አለብኝ፣ ግን አላልሰልሰውም። ሰላም የፈጠርክበት የኃጢአት አካሄድ ልትኖርባቸው ከምትችላቸው በጣም አደገኛ ከሆኑ መንፈሳዊ ሁኔታዎች አንዱ ነው። ትግል አይደለም፣ ውድቀት አይደለም፣ የደካማነት ጊዜ አይደለም፣ ያጸደቅከው ኃጢአት ነው። ሮሜ 6 ቁጥር 16 ቸላ ማለት የማትችለው ማስጠንቀቂያ ነው። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ። ልማዳዊ ኃጢአት ማለት ራስን አሳልፎ የመስጠት ተግባር ነው። ለእግዚአብሔር አይደለም፣ ለጠላት እንጂ። ወደዚያ ኃጢአት በተመለስክ ቁጥር ንስሐ ሳትገባ ከልብ ሳትመለስ እግዚአብሔር ይረዳል ብለህ በተናገርክ ቁጥር በሕይወት ውስጥ ያለውን ሥልጣን ለጨለማ እያስረከብክ ነው። የጠላት ትልቁ ስትራቴጂ በነፍስ ዙሪያ ያሉትን ሰንሰለቶች ቀስ በቀስ እያጠበበ በኃጢአት ውስጥ ምኞት እንዲሰማ ማድረግ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 መውጫው በር ነው። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ንስሐ ድክመት አይደለም፣ ልታከናውኑት የምትችሉት እጅግ ኃይለኛ መንፈሳዊ ተግባር ነው። አምስተኛ የእግዚአብሔርን ቃልና ጸሎትን ችላ ማለት። ይህ የመጨረሻው በርና ምናልባትም በጣም ረቂቅ ነው። የእግዚአብሔርን ቃል መመገብ ስታቆም ጸሎት የመጀመሪያ ምላሽ ከመሆን ይልቅ የመጨረሻ አማራጭ ሲሆን በመንፈሳዊው ዓለም ዝም ብላ አትቀመጥ፣ ተጋላሽ ትሆናለህ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 በግልጽ ያስቀምጠዋል። በመጠን ኑሩ፣ ንቁ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። አንበሳ በብርሃን ውስጥ በንቃት የቆመውን አያጠቃም፣ ከመንጋ የወጣውን እንጂ። የእግዚአብሔር ቃል በእናንተ ውስጥ በማይኖርበት ጊዜ ሰይፍ የላችሁ። ኤፌሶን 6 ቁጥር 17 የመንፈስ ሰይፍ ብሎ ይጠራዋል። እርሱም የእግዚአብሔር ቃል ነው። መንፈሳዊ የጦር መሳሪያ ከሌለ መንፈሳዊ ጦርነትን መዋጋት አትችልም። ጸሎት ሲደርቅ መንፈሳዊ ትጥቅህን ትጥላለህ። ወደ ቃሉ ተመለስ፣ ተነሳ። እንደ ሃይማኖት ሳይሆን እንደ ጦርነት። ዛሬውኑ እያንዳንዱን በር ዝጉ። ይህ ቪዲዮ ከማብቃቱ በፊት አሁን የምትወስደው እርምጃ ይኸውና። ሕይወትህን የሚከፍተው የትኛው በር እንደሆነ ለይ። ይቅርታ አለማድረግ ነው? የምትናገራቸው ቃላት ናቸው? ነፍስን የምትመግባቸው ነገሮች ናቸው? ከኃጢአት ጋር ሰላም የፈጠርክበት ነገር ነው? መንፈሳዊ ቸልተኝነት ነው? ጥቀሰው፣ ተናዘዝ፣ ዝጋው። ያዕቆብ ምዕራፍ 4 ቁጥር 7 እንዲህ ይላል፣ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። ምናልባት አይደለም፣ አንዳንድ ጊዜ አይደለም፣ ይሸሻል። ግን በመጀመሪያ መገዛት አለብን። መጀመሪያ በሩን መዝጋት አለብን። ወደዚህ ቪዲዮ የመጣኸው በሆነ ምክንያት ነው። መንፈስ ቅዱስ ወደዚህ ያመጣ በሆነ ምክንያት ነው። ምክንያቱም ከነዚህ በሮች አንዱ ምናልባትም ከአንድ በላይ የሆኑት በሕይወት ውስጥ ለጠላት በር እየከፈቱ ነው። እግዚአብሔርም
ይህንን ዛሬውኑ እንድታቆሙት ይፈልጋል። አሁኑኑ ውሳኔ አድርጉ። ተንበርከክ፣ መጽሐፍ ቅዱስን ክፈት፣ ስለ ራስህ ሕይወትን ተናገር፣ ያንን ሰው ይቅር በለው፣ ከዚያ ኃጢአት ተመለስ። ለነፍስህ መታገል የሚገባ አንተ ነህ። ነፃነትህ በኢየሱስ ክርስቶስ ደም ተከፍሏል። በእርሱ ተመላለስ። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። ዮሐንስ ወንጌል ምዕራፍ 8 ቁጥር 36። ይህ መልእክት በእውነት መንፈስዎን የሚነካውት ከሆነ ዛሬውኑ ይጀምሩ። እግዚአብሔር ሆይ ስላለፈው ሁሉ ይቅር በለኝ የሚለውን መልእክት በኮመንት ላይ ያስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።